በኮሌጆች እንዲሁም በቴክኒክና ሙያ ተቋማት የሚሰሩ የምርምር ጥናቶችን ወደ ተግባር ለመቀየር እየተሰራ እንደሚገኝ ይገለጻል። ጥናቶችም ወደ ተግባር ይቀየሩ ዘንድ ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ቃል የከተማ አቀፍ የጥናትና ምርምር ውድድር ተካሂዷል። እንደዚህ አይነት የጥናትና ምርምር ውድድር መዘጋጀቱ በክህሎት የበለጸገ ትውልድ ለመፍጠር ኮሌጆች እያበረከቱ ያለውን አስተዋጽኦ ለማሳደግ የጎላ አበርክቶ እንደሚኖረው ታሳቢ በማድረግ ትኩረት ተሰጥቶ እየተሰራ መሆኑ ተነግሯል። ከፍተኛ ትኩረት ተደርጎ እየተሰራበት ካለው ተግባር አንዱ ኮሌጆቻችን አካባቢ እየሰራናቸው ያለው ስራ ነው። የከተማ አስተዳደሩም በተመሳሳይ በስራና ክህሎት ቢሮ በኩል ኮሌጆችን ሪፎርም በማድረግ ብቁ የሆኑ ዜጎች በመፍጠርና በክህሎት የዳበረ ዜጋ በመፍጠር ሚናቸው የጎለበቱ እንዲሆን ከማድረግ አንፃር ሰፋፊ ስራዎች እየተሰሩ ነው የሚገኙት። በውድድሩ ሂደት የነበረው ዳኝነት ፍትሃዊ እንደነበር የገለጹት ተወዳዳሪዎች እንደዚህ አይነት ውድድር በየጊዜው መደረጉ በተለይም ተማሪዎችና አሰልጣኞች በተግባር የታገዘ ስልጠና እንዲያገኙ ሰፊ አስተዋጽኦ ከማድረጉ በላይ ሰራተኞች በዘርፉ ውጤታማ እንዲሆኑና ተወዳዳሪዎችም የተሻለ የልምድ ልውውጥ እንድናደርግ አግዞናል ይላሉ። ለውድድር አሸናፊ ተሸናፊና ምናገኘው ኢንሴንቲቭ ምናምን ብቻ ሳይሆን በጣም ብዙ ነገሮችን እንማማራለን እና ያላየናቸውን መንገዶች ለካ እንዲም አይነት መንገዶች አሉ። ዲጂታል ቱሎችን በመጠቀም ቴክኖሎጂን በመጠቀም ልጆቹ አሁን አንትረፕረነራል የሆነ ስኪላቸውንም አዳብረዋል። ሸጠው ምን ብለው ትርፋው የራሳቸውን ሴቪንግ አካውንት ከፍተው ከዚህም በኋላ አልተቀምጡም። በእንደዚህ ሊንኮች ሽያጫቸውን እያዳበሩ ነው። ስለዚህ እንደዚህ ጥናትና ምርምሮች የኛ ፔፐር ብቻ ሳይሆን የሌሎች ፔፐሮችንም ወደኛም ብናመጣቸው በጣም ሄልፕፉል ነው የሚሆነው። ትሬዲንጉ በጣም ኤፊሺየንት እንዲሆን ያደርጋል። ሶስተኛ ጊዜ ነው ኢቫሉዌት የተደረገው። ከመጀመሪያ በውንገት ውስጥ ነበረ የተሰሩ ፕሮጀክት እነሱ ነበሩ ኢቫሉዌት አረጉን። ከዛ ሁለተኛ ደግሞ በክላስተር ነበረ። እዛም 3 ኮሌጅ ተወዳድረናል። እዛም የሰጡን ኢቫሉዌት ያረጉም ኮሜንት የሰጡንም እሱ አብዴት አድርገን እንደገና ወደዚህ መጣናል ማለት ነው። ጥሩ ነው ኢቫሉዌሽን ላይ ያለው የሚሰጡን ኮሜንት። ውድድሩ ግልጽና ካርሎ የጸዳ እንዲሆን በየዙሩ መስፈርቶች ወጥተው ተወዳዳሪዎች በስራቸው ብቻ እንዲመዘኑ መደረጉን ዳኞች ይመሰክራሉ። ውድድሩን ፍትሃዊ ለማድረግ ግልጽነትም የተላበሰበት ለማድረግ እንዲሁ በዘፈቀደ የሄድንበት ሳይሆን መስፈርት ወጥቶ ለእያንዳንዱ መስፈርት ዋጋ ተሰጥቶት ኢንዲፔንደንትሊ ነፃ ሆነን መስራታችን በሰው ስም ሰናነብ ፖሊቴክኒኩን ብቻ አይተን መስራታችን ግልጽ ነው፣ ታማኝነት ይኖረዋል። እነዚህ ለውድድር የቀረቡ የጥናትና ምርምር ስራዎች በውድድር ብቻ የሚቀሩ ሳይሆን ወደ ተግባር በማስገባት ላይ የሚኖረውን አፈጻጸም በተመለከተ በትኩረት እንደሚሰራ ተገልጿል። ለውድድር ብቻ ቀርበው ከውድድር በኋላ ሼልፍ ላይ የሚቀመጡ ምርምሮች ሳይሆኑ ነገ በኢንተርፕራይዙ ላይ በዜጎ ላይ በምርትና ምርታማነት ላይ እሴት የሚጨምር ጥናትና ምርምር ነው መሆን ያለበት ማለት። ስለዚህ አንድ መታወቅ ያለበት ዛሬ እዚህ የምታቀርቡ የጥናትና ምርምር ተወዳዳሪዎች ቀጣይ ከዚህ ከውድድሩ በኋላ እነዚህ ጥናትና ምርምሮች በተጨባጭ ወደ ተግባር የሚገቡበት ሁኔታ እንደ ስራና ክህሎት ቢሮ ራሱን አስችለን ተግባሩን የምንመራበት ሁኔታ እንዳለ ታሳቢ እንድታደርጉ ነው። የውድድሩ አሸናፊ የሆነው ጀነራል ወንጌት ፖሊቴክኒክ ኮሌጅ በሀገር አቀፍ ደረጃ ለሚካሄደው 4ኛው ሀገር አቀፍ የቴክኒክና ሙያ ሳምንት ላይ የአዲስ አበባ ከተማ አስተዳደርን ወክሎ የሚወዳደር እንደሚሆን ተነግሯል።